ንግስታችን የሚዳ መሪ ሄሚዬ ደግሞ ከሰው ጋር ለማወዳደር እየሞከራችሁ ነው። በጣም ነው የምትገርሙኝ። በነገራችን ላይ አብዛኛውን ኮሜንት እንዳለ 1000 ወደ ምናምን በቀኝ እንጃ ከ1000 በላይ ኮሜንትም ተጽፏል። 1700 ምናምን እንደዛ ነገር መሰለኝ። ያው እንደዛ ነው ያመጣ እዚህ ጋር የተጻፈው ኮሜንቱ አንድ ሰው የሚወደውን ሰውን ይከተላል፣ የሚወደውን ሰውን የፈለገውን ነገር ይላል። ግን እዚህ ጋር እኔ ያልተመቸኝ ነገር እኔ ምንም ነገር ማለት ነው በቃ ምንም ማለት ነው በቃ ምርር ያለኝ ነገር ቢኖር ሄሚ ሰው ጋር አታወዳድሯት። የምር ነው የምላችሁት። በቃ ተዋት፣ እውነት ተዋት። እንደዛ የሆነ ሰው ጋር ማለት የሆነ ሰው አድርጋችሁ ፎቶን ትለቃላችሁ። ከዛ በኋላ የሆነ ነገር ይፈጠራል። ለማሳደብ ልጅቷን ለማረጋጥ እኮ ነው እንደዚህ የምትሆኑት። ይሄ አስረግጬ ስነግራችሁ ተዋት። በቃ ማለት ይሄ ማወዳደር ምናምን ሄሚ እኮ ከማንም ጋር አታወዳደርም። በነገራችን ንግስት እኮ ነች። አታውቁም እንዴ? እኔማ ማወቅ አለባችሁ። ንግስት ኔቨር ንግስት እኮ ነች። በቃ የሚዲያ መሪ፣ አስተዋይ፣ አሪቆ ሀሳብ፣ የትንሽ ትልቅ ሴት ሆና የራሱ እንደ ወንድ የተፈጠረች ጀግና ማለት ነው። ገባችሁ ሄደ። እናንተ እዚህ ጋር ደግሞ ይሄንም ሀምታችሁ የማቀናበር ምናምን ደግሞ እንጃ። በቃ ይረፉ፣ አታሽቃብጡ። እግዚአብሔር ይሄን ማሽቃበጥ አያስፈልግም። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እኔ ሰሞኑን ቲክቶክ ላይ በጣም የገረመኝ ነገር ለምን እንደዚህ እንደሚሆን ግራ ቢገባኝም ግራ ማለት ነው ግርም ይለኛል። ግን እንደዚህ ነገር ለምን እንደምታደርጉ ነው ግራ የሚገባኝ። በጣም እኮ ነው እያሽቃበጣችሁ። ለምን የመጣ አዲስ ነገር እኮ ነው ይሄ። በጣም እኮ ነው አዲስ ነገር ያመጣችሁት። ሄሚን እንደዚህ እንትናጋ ታነቂ ማሪ ሄሚ ከማንም ጋር አትወዳደሪም። እንቁ እኮ ነች። እንቁ በቃ የሌለች እንቁ ማለት ነው። ታንቃችሁ ሞቱ፣ ምንም አታመጡም። አዎ ታነቂ እንዴ! እኔ አስረግጬ ነው የምነግራችሁ እንዴ። በሁሉም ነገር ረግጣ ነው የምትባልጣው። ገባችሁ አይደል እንዴ? ምንድነው እንዴ? እናውራ እንዴ? ይቅርብኝ። የምራ ነው ብዙ ማውራት የለብንም እና ለማንኛውም እኔ አንድ ነገር መናገር የምፈልገው ነገር ሰው በራሱ ልክ ላይ ለራሱ አንተኛ ነው። ሰው በራሱ መንገድ ላይ ለራሱ ተወዳጅ ነው። በቃ የማይመለከተው እቺና ሀምጣችሁ አንድ ቁጥር ጽፋችሁ ትለቃላችሁ። ከዛ የሆነ ነገር ይፈጠራል ምናምን። ለምን ባናታችሁ አትተከሉም? በቃ ተዋት እንዴ። ደግሞ እዚህ ጋር የምትሽለጠጡት ደግሞ የሆነ ሰው አየሁትና የተናገርሽው ነገር ልክ አይደለም። ይሄንን ቪዲዮ ትሰሚያለሽ። እኔ በዚህ ቪዲዮ ቀርጬ ኮሜንት ላይ የተናገርሽው ነገር ልክ አይደለም። አንቺ እኮ የተናገርሽው ልክ ነሽ፣ ግን እንደዚህ መባል የለብም። ልክ ነሽ፣ ነገር ግን አይባልም ማለት ነው። ገባሽ? እና ምንድነው አሁን የኛ እህታችን የሄሚዬ ውድ እህታችን እህቶችም ደግሞ አንዳንዶችን እያየው ነው። እንደዚህ አይነት ቃላት መናገር ለምን አስፈለገ? ትተሻት ወጭም እንዴ? አሟችሁ ነው? ተናዳችሁ ነው? ልክ እኮ ነች። በዚው ልክ እኮ ነች የጻፈችው። በዚው አንተ ሰው ልክ ነው። አሁን እና በነገራችን ላይ ከቲክቶከሮች ምንድነው የምትማሩት? ከተመቻችሁ ተከተሉ። ማንን ሰው ግን እኛ ይግድ አይሰጠኝም። ነገር ግን እኔ አሁን ከሄሜ መልካምነትን፣ ትሁትነትን፣ ሰው አክባሪነትን፣ በቃ አሪቆ ማሰብን እንጃ በቃ ለራሱ ማሰብ መኖር እንዴት እንደሆነ ሰው ልጅ ማክበር ሁሉ ነገር ተምሬያለሁ ከሄሚዬ። ገባችሁ? እኔም አላቅም እያልኩ አይደለም። ከሄሚን ከማይቴ በፊት ሰውን አላከብርም እያልኩ አይደለም። እስከ ጥግ ድረስ አከብራለሁ። ነገር ግን ሰው ማክበር እንዴት እንደሆነ አጠገብ ላይ ያለው ሰው እንዴት ማክበር እንዳለበት ከሄሚ ነው የተማርኩት። ገባችሁ አይደል? እና ለሰው ወይም ለፍቅር ለምንወደው ሰውን ዝቅ ማለት እንዴት እንደሆነ ከሷ ነው። አሁን ከዚህ ምንድነው ይሄን ላይ ታፕ እሷ እኔ ታፕ ያረኩ የሚውለው ጉዳይ ምንድነው? ሄደሽ ታፕ ማድረግ ግን አይመለከተኝም። ነገር ግን አታወዳድሯት። በቃ አይ በምንም መንገድ አይገናኙም። በዚሁ አይገናኙም ነው ማለት በቃ አይገናኙም ነው። አቁ ነው የተናገርኩት። ታንቀሽ ሞቼ ፎቶዬን መዘቅዘቅ ከፈለክ ዘቅዝቂ። አይገናኙም ነው የምልሽ። በቃ እንዴ ረግጣ ነው የምትበልጠው። ቅምጥል እኮ ነሽ። ምን ይሄ እንዴ? አታውቋትም እንዴ ሄሚን? በጣም እኮ ነኝ ያስበሉ ማፊ ሞቆላ እረፉ። አይመለከታችሁም። የተመቻችሁን ሰው ተከተሉ። ግን ይሄ አዲስ ያመጣችሁትን ነገር ይሄ ይዛችሁ ከነሚዳ ጥፉ። እንዴ ማወዳደር ምናምን ኧረ ከኋላ የመጣ አይና ወጣሉ። በዚያው የሚዲያ መሪ፣ አስተዋይ፣
ተሰድባ እንዳልተሰደባ ይዘው። በነገራችን ላይ አንድ ነገር እዚህ ጋር መናገር የሚፈልገው ነገር አንድ ሰው ኦዲየንስን የሚያከብር ሰው እኔ በጣም ደስ ይለኛል። ገባችሁ? ተመልካችን ማለት ነው። ቲክቶከር ሆኜ የራሱ አሁን ለምሳሌ እኔን የሚመለከተኝ እኔ የኔን ተመልካች የኔ ፎሎወሮችን እኔ ማለት እነሱን አከብረዋለሁ። ምክንያቱም ምንድነው ኦዲየንሶቼ ስለሆነ አንድ ቀን ምን እንደንኮ ልንገራችሁ። በጠዋት ከእንቅልፍ ተነስቼ ቲክቶክ ገባሁ ትላላችሁ። ሲገባ ሊቭ ላይ ነበረችና ምን ብትል ጥሩ ፎሎ መልሽልኝ፣ እኔ እኮ በጣም እኮ ነው የምወድሽ አለችኝ። አንገቴ ላይ ቢላዋ አርግኛል አለችም። እማቤቴ ድረሽልኝ። የብር እኮ ነው እንዴ! ለምን ወዶ ሰው ፎሎ ብንበልስ ምን ችግር አለ እንዴ? ብሩክና ሀይሚ አሁን እኔ ፎሎ እየመለሱ አይደል የሚወዱት ሰዎችን አይደለ? ሶ ምን ችግር አለ? አንገቴ ላይ ቢላዋ አርጉኝ ምናምን፣ የምትወጂኝ ከሆነ በነፃ ውደጂኝ ምናምን ምናምን። አረ በስመ አብ ወልድ። እኔ እኮ በጣም እኮ ነው የገረመኝ። ኔቨር እና ማንም ሰው ይሄ ሰውን ክብር እንዴት እንደሆነ የማያውቁ ሰውን ሄሚ ጋር ለማወዳደር ባትሞክሩ ባይ ነኝ። ይማቻችሁ። ለማንኛውም ወዳችኋለሁ ውዶች። ቪዲዮን ላይክ ሼር አድርጉ። እኔ ደግሞ አሁን ላይ በጣም ወሬ በጣም አስጠልቶኛል። ገባችሁ? ይሄን የማይሆን ነገር ይዤ ለማምጣት አስጠላኝና አሁን ላይ ግን ይዤ እመጣለሁ ማለት ነው። መልካም ቀን ይሆንላችሁ።